ለስምህ በኢየሱስ ክርስቶስ ስም አሜን። ሃሌሉያ አሜን አሜን አሜን። ሃሌሉያ ተባረክልኝ። አሜን ያማረ ጌታ ኢየሱስ ይባርክሽ። ሃሌሉያ አሜን ተባረክ ይሁን። ሃሌሉያ በእውነት ቅድም ስናወራ የሚመጣልኝ የነበረው በሰማይ ላይ መንገስ የሚል ነገር ነው። ሃሌሉያ በሰማይ ላይ መንገስ፣ ወደዚህ ስንመጣ በሰማይ ላይ የምንነግሰው ጌታ ስሙ። ሃሌሉያ ሃሌሉያ አሜን ኢየሱስ ጌታ ነው። ሃሌሉያ በሰማይ ላይ እንነግሳለን። በእውነት ሃሌሉያ ሃሌሉያ ቀላል ነገር አይደለም። በእውነት ጸሎት የሚባልበት ጊዜ ሃሌሉያ እንዲያው ሃሌሉያ ሃሌሉያ እንደዚሁ በቃ በቀላል ቃል ብቻ የሚባል ሳይሆን ነገር ግን በሰማይ ላይ የመንገስ ስራ ነው ጌታ ስሙ የተባረከ። ሃሌሉያ 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 ምክንያቱም እኛ እኮ እንደ ሰውነታችን የፍጥረት ዓለም ውስጥ አንዱ ክፍሎች አንዱ አባሎች። ከዛ ደግሞ እንደ ክርስቲያንነታችን ክርስቶስን እንደምንከተል ደግሞ በመንፈሳዊ ዓለም ውስጥ እንደዚሁ የታወቀ ቦታና ስፍራ ያለን ማለት በእግዚአብሔር ዘንድ የታወቀ ቦታ አለን፣ በክርስቶስ ዘንድ የታወቀ ስፍራ አለን። እንደዚሁም ደግሞ የጠላቱም ዓለም ደግሞ ጠላት ስለምንሆንበት ያውቀናል ማለት ነው። ስለዚህ እግዚአብሔር በሰማይ ላይ ካለ፣ ልጁ ኢየሱስ ክርስቶስ በሰማይ ላይ ካለ፣ መናፍስቶችም ደግሞ በሰማይ ላይ አሉ ብለን በራሳቸው ስልጣን እንደሚመላለሱ ያው በጨለማው እንትን ውስጥ እንደሚመላለሱ ካወቅን እኛም ደግሞ አንድ የሆነ ቦታ አለን ማለት ነው። እኛም አንድ የሆነ ስፍራ አለን ማለት ነው። ስለዚህ ያንን ስፍራ ስናየው ምን አይነት ስፍራ ነው ማለት ነው? የሰማያዊ ስፍራ ወይም ደግሞ ሰማያዊ ስፍራ፣ ሰማያዊ ቦታ ነው። ስለዚህ እኛም አንድ ድርሻ አለን ማለት ነው። አንድ የምንሰራው ነገር አለ ማለት ነው። ማለት አካላችን በምድር ላይ ነው። ነገር ግን በመንፈሳዊ ዓለም ግን አንድ ድርሻ፣ አንድ ቦታ አለን ማለት ነው። አንድ ስፍራ አለን ማለት ነው። እና ስለዚህ ያ ቦታና ያ ስፍራ ነው እንግዲህ ሰማያዊ ስፍራ የሚባለው። እና ጳውሎስ በኤፌሶን ላይ የሚለው ያንን ነው። ምን የሚለው? በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ይባረከን የክርስቶስ ኢየሱስ አምላክና አባት ይባረክ ይላል። ስለዚህ ጌታ ስሙ የተባረከ። እኛ ወደዚህ ስፍራ በምንመጣበት ጊዜ በዚህ በሰማያዊ ስፍራ ላይ ነግሰናል ማለት ነው። ጌታ ስሙ የተባረከ። በዚህ በሰማያዊ ስፍራ ላይ ነግሻለሁ። በቃ ለመንገስ ነው። እኔ በእውነት እንደዚህ እያሰብኩ ነበር። በሰማያዊ ስፍራ መንገስ። ጌታ ስሙ የተባረከ። በሰማያዊ ስፍራ ላይ በሰማያዊ ስፍራ ላይ መቀመጥ፣ በሰማያዊ ስፍራ ላይ መሆን። ጌታ ስሙ የተባረከ ይሁንና እግዚአብሔር ይሄ ለኛ የሰጠን አንዱ ድርሻችን ነው። የልጅነት መብታችን፣ የልጅነት ስልጣናችን ነው፣ የልጅነት ነገራችን ነው። ጌታ ስሙ የተባረከ ይሁን። ስለዚህ ከዚህ ቦታ ላይ ከላይ ሆነን ስናየው ያን ጊዜ በቃ በደንብ ራሱ ነገሮችን አጣርተን ሁሉ ማየት እንችላለን። መንፈሳዊ ዓለም እንደዛ ነው እኮ አይደለም? በጌታ ፊት በምንሆንበት ጊዜ፣ በእግዚአብሔር ፊት በምንጸልይበት ጊዜ ነገሮች ሁሉ ጥርት ብሎ ይታዩናል። ለመወሰን ያቃተን ነገሮች ሁሉ በጸሎት ውሳኔ ያገኛሉ፣ መልስ ያገኛሉ። እና ጌታ ስሙ የተባረከው። ሌሊት ላይ ጸልይ ነበርና ጌታ በእውነት አንድ ቃል ይሄንን ቃል ሰጠኝና በጣም ደስ አለኝ። ብዙ እንትን ላይሆን ይችላል፣ የሚገርም ነገር ላይሆን ይችላል። ነገር ግን ከሁሉም ደስ ያለኝ ነገር ምንድነው? እግዚአብሔር አስቦ መናገሩ ራሱ ብቻ ደስ ይላል። በቃ አስቦ መናገሩ በቃ እና ሁለት ቃል ሰጠኝ በዛ ላይ። አንደኛ በመመለስና በማረፍ ትድናላችሁ የሚል፣ ከዛ የልመናዬን ቃል ሰምተሃልና የሚል ቃል አይገርም? የልመናዬን ቃል ሰምተሃልና እና በጣም ገረመኝ። በቃ ይሄንን ቃል ይዤ በጣም በጸሎት አሰላስለው ነበር። በቃ ጌታ ለካስ የምለምነውን ነገር ሁሉ ሰምቷል
ማለት ነው። ጌታ የለመንኩትን ሁሉ ሰምቷል ማለት ነው ብዬ እስኪ ማሰብ ጀመርኩ። እንደም ወደኋላ ምንድን ነበር የተለመነው እስኪ እና እግዚአብሔር ስሙ የተባረከ ይሁን። እነኛን በሙሉ ልመናዎች እግዚአብሔር ምን አድርጓል ማለት ነው? ሰምቷል ማለት ነው። እናያለን። ከዚህ በላይ ታዲያ ምን መንፈሳዊ ስፍራ ላይ መሆን አለ? ከዚህ በላይ ምን መንፈሳዊ ቦታ ላይ መሆን አለ? የልመናችን ቃል እስኪሰማ ድረስ የሚሆንበት ቦታ ማለት ነው። የልመናዬን ቃል ሰምቷል። የልመናችንን ቃል የሚሰማበት ቦታ ነው ማለት ነው። የልመናዬን ቃል የሚሰማበት ስፍራ ነው ማለት ነው። የልመናችሁን ቃል የሚሰማበት ቦታ ነው ማለት ነው ጌታ። ስለዚህ ይሄ ስፍራ ገዢ ቦታ ነው ወገኖች። ስፍራችሁ እንዳትለቁ በእውነት በእውነት ገዢ ቦታ ነው። ገዢ ስፍራ የምትገዙበት ቦታ ነው። አሜን። ትገዛላችሁ። ኢየሱስ ጌታ ነው። አሜን ሃሌሉያ። እግዚአብሔርም እኮ በምድር ላይ እኮ ሲገዛ እንደዛ ነው። በሰማያዊ ስፍራ ሆኖ ገዢነቱ ግን በምድር ላይ አለ ማለት ነው። ምክንያቱም ምን ይላል መሰላችሁ? ሰማይ ዙፋን፣ ምድር የእግር መረገጫ ናት ይላል። ምን ማለት ነው? ሰማይ ዙፋኑ ብሎ ቆሞ ቢሆን ኖሮ ባይ ባይ ቻው ኢየሱስ ነው። ምክንያቱም እዛና እዚህ ተለያይተን እንትን ብለን ነው የምንቀመጠው። ግን እግርህ ምን የእግርህ መረገጫ እናያለን። ምድሪቱን ረግጦ ይነካታል ማለት ረግጦ ይዛታል ማለት ነው። ይሄ ገዢነቱን ነው የሚያሳየው፣ ስልጣኑን ነው የሚያሳየው። በምድር ላይ አውቶሪቲ እንዳለው ነው የሚያሳየው። በምድር ላይ ስልጣን እንዳለው ነው የሚያሳየው። ሃሌሉያ ኢየሱስ ጌታ ነው። ስለዚህ እግዚአብሔር በሰማይ ላይ ዙፋኑ ነው፣ በምድር ላይ ደግሞ ስልጣን አለው ማለት። በምድር ላይ ገዢነቱ የገዢነት ስልጣኑ አለ ማለት ነው። አሜን ጌታ ስሙ ይባረክ። አንድ ይሄ ነው እንግዲህ። ሁለተኛ ኢየሱስ ክርስቶስን በክብር በምናይበት ጊዜ ጌታ ኢየሱስ በክብር በቆመበት ዮሐንስ በሚያየው ጊዜ ምንድን ነው የሆነው? አይኖቹ የእሳት ነበልባል ይመስሉ ነበር ይላል። ከዛ በኋላ ይናገራል ብዙ ነገር አይደለ? እና እግሮቹ ደግሞ እንደ ጋለ ናስ ይመስሉ ነበር ይላል። ሃሌሉያ አሜን። እግሮቹ እንደምን እኔ ወገኖች ይሄ በጣም በቃ ለውጊያ የምጠቀምበት ቃል ነው። በቃ በጣም ውጊያ በምልበት ጊዜ ይሄንን ቃል እጠቀማለሁ። ምን እላለሁ? ከአፉም በሁለቱ ወገን የተሳለ ሰይፍ ወጣ። አሜን። ከአይኖቹ የእሳት ነበልባል ወጣ። በደረቱ ላይ የወርቁ መታጠቂያ አድርገዋል። አሜን። እግሮቹ ደግሞ የጋለ ናስ የእሳት ናስ ይመስሉ ነበር ይላል። ስለዚህ እግሮቹ ደግሞ ምን የጋለ ናስ። ይሄም የሚያሳየው ምንድን ነው? እግር እንግዲህ በምን እግር በምድር ላይ የሚያርፍበት እንትን ነው። ስለዚህ እግሮቹ ደግሞ የጋለ ናስ። ስለዚህ ምንድን ነው ይሄ ሰማያዊ? እኛም ደግሞ ምንድን ነው በሰማያዊ ስፍራ ተቀመጣችሁ ይለናል። በሰማያዊ ስፍራ ተቀምጣችኋል። ስለዚህ በሰማይ ያለውን አስቡ እንጂ በምድር ላይ ያለውን አይደለም ይላል። በሰማይ ያለውን አስቡ። ሃሌሉያ። ስለዚህ የምንላችሁ ነው የገዢነት ስፍራ። ይሄ የገዢ ቦታችን ነው። የምንገዛበት ቦታ ነው ወገኖች። ሃሌሉያ ኢየሱስ ጌታ ነው። ካለመግዛት ወገኖቼ አንዳንድ ጊዜ ብዙ የምናጣቸው ነገሮች አሉ። አይደለ? በባበሻ ምን ይባል እንትን አለ? ካለመናገር ነው ደጃዝማችነት ይቀራል። ካለመናገር ደጃዝማችነት ይቀራል ይላል። በእኛ ደግሞ በመንፈሳዊ ቋንቋ ደግሞ ካለመግዛት ባለመግዛት ደጃዝማችነት ይቀራል ማለት ነው። ማለት ካለመግዛት ብዙ ልናጣቸው የምንችላቸው ነገሮች አሉ ወገኖቼ። ምንድነው በእጃችን ያሉትን ነገሮች ሚስ ልናረጋቸው እንችላለን። እግዚአብሔር የፈቀደልንን ነገሮች ሚስ ልናረጋቸው እንችላለን። እና ከጀሚ ጋር በአንድ ጉዳይ ላይ ምንድን ነበርና ይሄ የእግዚአብሔር ፈቃድ ነው አይደለም በሚልና ይሄማ የእግዚአብሔር ፈቃድ ነው ግን እንዳይሆን የሆነበት ምክንያት የገዢነትን ቦታ ካለመውሰድ በተነሳ አንዳንድ ጊዜ ፈቃዱ ሳይከናወን ይቀራል። ወይም ደግሞ ፈቃዱ እንደዚሁ ምን ይሆናል ማለት ነው? ያልፋል ማለት ነው። የገዢነትን ስፍራ መያዝ እኛ ቦታችንን መያዝ አለብን። አውቶሪቲያችንን መጠበቅ፣ ቦታችንን መያዝ፣ ስፍራችንን መያዝ አለብን ማለት ነው።
የገዢነት ቦታችን በምንይዝበት ጊዜ በዛ አውቶሪቲ ላይ ያሉት በዛ የገዢነት ቦታ ላይ ያሉት የሰማይ ስልጣናት ሁሉ ይሰበራሉ፣ ይፈርሳሉ ማለት ነው። ይንኮታኮታሉ ማለት ነው። ሃሌሉያ! ይወድቃሉ ማለት ነው። ምክንያቱም ከእኛ ጋር እኩል መቆም አይችሉም። በዛ ስፍራ ላይ እኩል መሆን አንችልም ማለት ነው። ያንን የያዙትን ነገር ሁሉ ይለቃሉ። እናያለን። አሁን የፋርሱ ንጉሥ ዳንኤልን ምን ያደረገው ነበር ይብላል? ይዋጋው ነበር ይላል። ሊዋጋው መጣ ይላል። የፋርስ ገዢ ንጉሥ እና ከዛ በኋላ ውጊያው ሲጀመር ሚካኤል መጥቶ ውጊያውን ተዋጋው። ስለዚህ ሚካኤል መጥቶ የተዋጋው ከመሬት ሆኖ አይደለም። ከመሬት ሆኖ እንደዚህ ወደ ላይ እንትን በማለት አይደለም። ነገር ግን እዛው የፋርሱ ንጉሥ ያለበት የፋርሱ ንጉሥ ዙፋን ጋር ሆኖ ነው ሲዋጋው የነበረው። የፋርሱ ንጉሥ አለ። አሁን የአሜሪካ ንጉሥ አለ። የአሜሪካ ንጉሥ ቁጭ ብሎ በሰማይ ላይ ይገዛላቸዋል፣ ይገዛልሻል ማለት ነው። በሰማይ ላይ ቁጭ ብሎ እና ለሱ የሚሆነው ያ የገዢ መንፈስ በትክክል መጥቶ ያንን ካልተዋጋ በስተቀር እሱ የያዘው ነገር አይለቅም። ስለዚህ ለዚህ ነው ቅዱሳኖች በሜዲዮክር መንፈስ መመላለስ የለባቸው። ወይም ደግሞ ይሄ ያላል በለዘብተኝነት መንፈስ፣ በለብታ መንፈስ ይላል እኮ ጌታ ኢየሱስ። ምንድን ነው ያለው? ትኩስም አይደለም ወይም ደግሞ በራድ አይደለም፣ ስለዚህ ካፌ ልተፋህ ነው። እንግዲህ ከአፍ መተፋት፣ ከአፍ ተተፍቶ ከኢየሱስ አፍ ነው። እንግዲህ ከኢየሱስ አፍ ተተፋ የት ነው የሚደርሰው? ለብ ብለሃል አለው። እኔ ለብታ አልፈልግም አለው። ለብታ አልወድም አለው። ጠንክር አለው። በርታ አለው። እንደ እሳት ሁን አለው። ሃሌሉያ! ጀግና ሁን አለው። መሳሪያህን ያዝ አለው። ታጠቅ አለው። ትጥቅህን ይዘህ ውጣ፣ ተዋጋው። አሜን። ስለዚህ ወገኖች በእግዚአብሔር በተለይ በክርስቶስ ኢየሱስ ፊት ዝም ብሎ ለዘብተኝነት አይነት መንፈስ የለም። ለዘብተኛ የሚባል ነገር በዚህ በፖለቲካው ዓለም ለዘብተኛ የሚባል ነገር እና በክርስቶስ ፊትም ለዘብተኛ የሚባል ነገር የለም። ለዘብ ማለት ምናምን የሚባል ነገር የለም። እናያለን። ወይ ትኩስ መሆን ነው ወይ ደግሞ በራ ወይ መተው ነው ማለት ነው። እና ለዘብ ሲባል ለብ ሲባል ጌታ ኢየሱስ እዛ ጋር የለበትም ማለት ነው። በቃ እና ስለዚህ ከዛ የስልጣን መንፈስ ጋር እኩል ሆኖ ምን ያደርግ ነበር ማለት ነው። ያ ሚካኤል መጣና ከፋርስ ንጉሥ ጋር ፊት ለፊት እንደዚህ ገጠሙ። እናያለን። መፍራት ምናምን የለም። የፋርስ ንጉሥ እኮ ትልቁ ነው። በቃ በዛ ጊዜ ማለት ሱፐር ፓወር ማለት ነው። ሉዓላዊ የሆነ ትልቅ አገር ማለት ነው። ዓለም ሁሉ የሚፈራው፣ ዓለም ሁሉ የሚንቀጠቀጥ ባቢሎን ሁሉ በቃ ማለት ነው። ልክ ከዛ ንጉሥ ጋር ማለት ነው። እንግዲህ ያለውን ጦር አስቡ፣ ያለውን የወታደር ብዛት፣ ያለውን ታንክ አስቡ፣ ያለውን መድፍ አስቡት። እንግዲህ ሚካኤል ግን ምን አለ? ሰይፉን ይዞ በውጊያው መስመር ከዛ እንትን ጋር ፊት ለፊት ወጣ ማለት ጌታ ስሙ የተባረከ። ሃሌሉያ። ስለዚህ ጌታ እንደዛ እንድንሆን ነው የሚፈልገው። ጌታ የጦራችን እኮ መሪው ጀነራሉ ጌታ ነው። እሱ ጦሩን ይመራል። እኛ ደግሞ እንደሱ ሆነን እንድንወጣ ነው ማለት ነው ጌታ የሚፈልገው። ስለዚህ ያ ምንድን ነው? የገዢ ቦታችን ወገኖች፣ የገዢ ስፍራችንን ስንይዝ እንደገና ደግሞ በጌታ ዘንድ ያለንን ስልጣን ስናውቅ ከዛ በኋላ ወገኖቼ ሃሌሉያ ሃሌሉያ፣ አሜን። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ስለዚህ ያንን የገዢ ስፍራችንን በምንይዝበት ጊዜ የገዢ ቦታችን እና ይሄ የጸሎት ስፍራ ምንድን ነው? የገዢ ቦታችን ነው ማለት የገዢ ስፍራችን
የምንገዛበት የምትገዙበት ቦታ። ስለዚህ በዛ በመግዛት ቦታ ላይ ስንሆን በገዢነት ስፍራችን በገዢነት ቦታችን ላይ በምንሆንበት ጊዜ የሚያስፈራ ነገር የለም ወገኖች። አሜን። ብዙ ጊዜ ወገኖች ፍርሃት የሚይዘን ወይም ደግሞ የሚያስፈራን ምንድን ነው? ከገዢ ቦታችን ላይ ዞር ስንል ወይም ደግሞ ያንን ቦታ ስንለቅ። ጌታ ስሙ የተባረከ። ሃሌሉያ። ኢየሱስ ጌታ ነው። አሜን። ሃሌሉያ። ስለዚህ ወደዚህ ወደ ሰማይ ቦታችን እና ምንድነው በሰማያዊ ስፍራ መንገስ። አሜን። በሰማያዊ ስፍራ ላይ መንገስ፣ በሰማያዊ ስፍራ ላይ ቦታን ይዞ መቀመጥ፣ በዛ ቦታ ላይ ስፍራን ይዞ መቀመጥ፣ ስፍራን ይዞ መዋል፣ በዛ ቦታ ላይ ከፍተኛ የሆነ የቁጥጥርን መንፈስ ማድረግ። በቃ ማለት የቁጥጥር መንፈስ በምንልበት ጊዜ በቃላለ ኢነንዳውቱን መከታተል። አንዳንድ ጊዜ በመንፈስ የምናያቸው በመንፈስ የምናስተውላቸው ነገሮች አሉ። እነዛን ነገሮች በውጊያ መንፈስ ሆነን መጠበቅ አለብን ማለት ነው። እና ያን ጊዜ ምንድነው በገዢ ስፍራችን ላይ ነው። እና በገዢ ስፍራችን ላይ ካልሆነን ግን ወገኖች በቃ ብዙ በእጃችን እያሉ እንኳን ማግኘት የሚገባን ልናገኛቸው የሚገባን ነገሮች አንዳንድ ጊዜ በቃ እና ከዛ በኋላ ይሄ ነገር እግዚአብሔር አይደለም፣ ይሄ ነገር እንትን ነው ብለን ብዙ ምክንያት በመስጠት እናልፋቸዋለን ማለት ነው። ጌታ ስሙ የተባረከ ይሁን። ሃሌሉያ። ስለዚህ እስኪ አሁን ሁላችንም አንድ ነገር እንበል። እኔ በገዢ ስፍራዬ ላይ ነኝ እንበል እስኪ። እኔ በገዢ ስፍራዬ ላይ ነኝ። እኔ በገዢ ስፍራዬ ላይ ነኝ። ሃሌሉያ። እኔ በገዢ ቦታዬ ላይ ነኝ። ሃሌሉያ። ኢየሱስ ጌታ ነው። ሸያ ፓራባጋስ እኔ በገዢ ቦታዬ ላይ ነኝ። እኔ በገዢ ስፍራዬ ላይ ነኝ። ጌታ ስሙ የተባረከ ይሁን። ስለዚህ ወደዛ ወደ ጸሎት ቦታ ስንመጣ በቃ ይሄ ነው ወገኖች። አሜን። በሐዋርያት ዘመን የነበሩት ቅዱሳን ትልቁ የተረዱት ነገር ይሄንን ነው። ትልቁ በቃ አለ አይደለ፣ በትልቁ ጽሑፍ በህይወታቸው ላይ የነበረው ነገር የጸሎት ቤት የሚባል ነገር ነው። በሁሉም ነገር ላይ አይታችሁት እንደሆነ ጌታ ኢየሱስም ራሱ እንኳን ያለው ቤቴ የጸሎት ቤት ይባላል። ቤቴ የጸሎት ቤት። አቤት ምን ማለት ነው? በቃ በጣም እኮ ወገኖች ለየት ያለ ትርጉም ያለው ነገር ነው ማለት። የጸሎት ቤት ሲባል እንደው እንደዚሁ እንደ ዝም ብሎ አይነት ቃል አይነት አይደለም። በቃ ደቀ መዛሙርቶቹ ሐዋርያቶቹ ራሳቸው ወደ ጸሎት ቤት ይሄዱ ነበር። ወደ መቅደስ ያዘነብሉ ነበር። ጸሎት የሚጸለይበት ቦታ ሁሉ ቤት እና ጴጥሮስ ለምሳሌ በእስር ቤት ውስጥ ባለ ጊዜ በዛ ቤት ውስጥ ሆነው ይጸልዩለት ነበር በጸሎት። ምን የገዢ ስፍራቸውን ይዘው ማለት ነው። ያን የከፍታ ቦታቸውን ይዘው የሚገዙበትን ቦታ ይዘው ጌታ ስሙ ይባላል። ሃሌሉያ። ዛሬ እስኪ በእውነት በዚህ ስፍራችን ላይ በመሆን ገዢ ነን ያሉትን ሁሉ እናስለቅቃለን። በቃ እዛ ቦታ ላይ ከነሱ ጋር ፊት ለፊት ነው የምንገጥመው ወገኖች። ሸያ ፓራባጋስ አሜን። ፊት ለፊት ነው የምንገጥመው። አሜን። ለዚህ ነው ወገኖች ደምና ስጋ የኛ ታናናሾች ናቸው። አሜን። ደምና ስጋ የኔ ታናሽ ነው። እና ምን ይላል መሰላችሁ? ውጊያችን ከምን ጋር? ደምና ስጋ። እንዴ ደምና ስጋ እኮ የእናንተ ታናናሾች ናቸው። ልታስቡትም አይገባም። አንድ አሁን የመጣ ቃል አለ ኢትዮጵያ ውስጥ ብዙ ነገር የሚመጥን የሚባል ነገር ደግሞ መጣ። አይመጥንህም እና የሚመጥን አይደለም፣ አይመጥንህም ማለት ደምና ስጋ አንተን አይመጥንህም። ደምና ስጋ አንቺን አይመጥንሽም። ደምና ስጋ ታች ነው ያለው። ሎው ነው ታች ነው። ደምና ስጋ
በጣም ይገርማቸዋል። ጳውሎስም ራሱ እንኳን እኔ እግዚአብሔር ይሄንን ነገር ሲገልጥልኝ አለ፣ በሰማይ ያለው ራእይ ሲገልጥልኝ፣ በሰማይ ያለው ከደምና ከስጋ ጋር አልተማከርኩም አለ። እናያለን። ደምና ስጋ አንተ እኮ የኔ እኩያ አይደለም፣ አንተ አፍህን ዝጋ። ደምና ስጋ እባክህ ዝም በል። አንዳንዴ እንደዛ የሚባል ነገር አለ አይደለ? እባክህን አንተ ዝም በል። ከደምና ከስጋ ጋር አልተማከርኩም። ምንም እኩያ አይደለም እሱ። ደምና ስጋ የኔ እኩያ አይደለም። የኔ በቃ የበታቼ ነው። እንዲያው እንደ ታናሽ ወንድሜም አይደለም እኮ ታናሽ ወንድማችሁ እንዲያውም ትወዱታላችሁ በጣም እንትን ነው። ደምና ስጋም እንዲሁ ባለው ነገር ግን ደምና ስጋ ግን ከሰማዩ ነገር ጋር ሲወዳደር ከእግዚአብሔር ጋር ነገር ጋር ሲወዳደር ደምና ስጋ ቦታው ስፍራው በጣም ዝቅተኛ ነው፣ ትንሽ ነው። ለዚህ ነው የእግዚአብሔር ቃል እንደዛ ብሎ የሚመክረን። ደምና ስጋችሁ ከዚህ ከእግዚአብሔር ራእይ ጋር ከዚህ ከእግዚአብሔር መንፈስ ጋር የሚመጣጠን አይደለም፣ የሚወዳደር ነገር አይደለም። ይሄ የእግዚአብሔር ነገር ትልቅ ነገር ነው። ይሄ የእግዚአብሔር ነገር ትልቅ ራእይ ነው። ሃሌሉያ! ትልቅ ስጦታ ነው። ትልቅ ክብር ያለው ነገር ነው። ሃሌሉያ! ለዚህ ነው ሙሴን ምን አለው መሰላችሁ? ሙሴ ሆይ ያለው ምንም አድርገህ መስራት ትችላለህ፣ ምንም አድርገህ ጠርበህ ማስራት ትችላለህ፣ ነገር ግን በሰማይ እንዳሳየው እንደዛው እንድትሰራው ተጠንቀቅ አለ። በሰማይ እንዳለው እንድትሰራ በሰማይ ቦታ ተቀምጠህ በሰማይ ቦታ ተቀምጠህ በሰማይ ቦታ ተቀመጥ፣ በሰማይ ቦታ ተመልከት፣ በሰማይ ያለውን ነገር እኔ አላበላሽም፣ እኔ አላበላሽ፣ እንዳታበላሽ። ዝቅ ካረከውና ከመጣው ወደ ምክር ውስጥ ከገባ ይበላሻል። ስለዚህ እና ምንድን ነው ተጠንቀቅ ነው ያለው፣ አስጠንቅቆታል። ስለዚህ በሰማይ እንዳሳየው እንድትሰራው ተጠንቀቅ። የእግዚአብሔር ራእይ የእግዚአብሔር ነገር ሁሉ ጊዜ ወገኖች ልዩ ነው። የእግዚአብሔር ነገር ለየት ያለ ነገር፣ አሜን፣ ለየት ያለ ክብር ያለው ነገር፣ ለየት ያለ መንፈስ ያለው ነገር፣ አሜን። እና ከደምና ከስጋ ጋር የምናቆመው ነገር አይደለም። ጌታ ስሙ የተባረከ ይሁን። ስለዚህ እግዚአብሔር ወገኖቼ እኛን በዛ በሰማያዊው ስፍራ በዛ ቦታ ላይ ሲያቆመን ወገኖቼ ኃይላችንን መጥኖ ነው። ያ ኃይል የማን እንደሆነ ያ ኃይል ምን እንደሆነ ስለሚያውቀው ነው። የጀግንነታችንን መጠን ስለሚያውቀው ነው። አንድ ጊዜ ዳዊት ኦሪዮን የሚባል ጀግና ሰው ነበር ይላል። ከዛ በኋላ ዳዊት እንኳን የተጠቀመበት ለሌላ ሲስተም ነው እናያለን። በሌላ በክፋት ሲስተም እንኳን እንዴት እንዳደረገው እንኳን እንደሚጠቀሙበት ማለት ነው። ምን አለ? ኦሪዮንን ውሰዱና ኃይለኞች ባሉበት ጀግኖች ባሉበት በዛ ቦታ ላይ አቆሙታል። እናያለን። ዛሬ ወገኖች አንዳንድ ጊዜ ጠላታችን እኛን እንደ ኦሪዮን ሊያደርገን ይፈልጋል። እንደ ኦሪዮን ያለንን ነገር ያይና ምንድነው ያላቸው ይላል። ጸጋቸውን ያያል። አሜን። ኃይልሽን ያያል። ምንድነው ያላት ምንድነው ያለው ይላል። ያንን ለመደባበስ ይመጣል ማለት፣ ያንን ለመንካት ይመጣል ማለት። ስለዚህ ኦሪዮንን በምን በጀግኖቹ ፊት በዛ ፊት አቁሞት ምን እንዲሞት ማለት ነው። ግን ደግሞ ወገኖች እግዚአብሔር ደግሞ እኛ ደግሞ መቆም ያለብንን ቦታ ደግሞ እሱ ያውቃል፣ ይለያል። ስለዚህ በዚህ ቦታ ላይ ቁም ይለናል ማለት። በዚህ ቦታ ላይ ቁምና ምን በል ተዋጋ። ኢየሱስ ጌታ ነው። ይህ ስፍራ ያንተ ስፍራ ነው።
ይሄ ስፍራ ያንተ ቦታ ነው። ይህንን ውጊያ እንድትዋጋ ፈልጋለሁ። ኢየሱስ ጌታ ነው። አሜን። ሽሽት የለም ማለት። ስለዚህ ጌታ ስሙ የተባረከ። አሁን ወደዚህ ስፍራችን ላይ ወደዚህ ወደ ሰማያዊ ቦታችን ላይ ወደዚህ ስፍራችን ላይ ስንወጣ ወገኖቼ ይሄንን እያሰብን ዛሬ በእውነት በጠላት እጅ ያለውን ነገር ሁሉ እናስለቅቃለን። ጌታ ስሙ የተባረከ ይሁን። አሜን። ሸያ ሃሌሉያ። በጠላት እጅ ያለውን ነገር በጠላት እጅ የገባውን ነገር ሁሉ እናደርጋለን ማለት ነው። እናስለቅቃለን። ጌታ ስሙ የተባረከ ይሁን። ሃሌሉያ። አሜን። እነ ሚካኤል የፋርስን ንጉሥ እንደተዋጉት አሜን። ዛሬ ወገኖቼ በምድር ላይ ጭንቀትን የሚያመጣው ስንት መንፈስ አለ አይደል እንዴ? በእኛ ላይ ራሱ በህዝብ ላይ ብዙ ጭንቀትን የሚያመጣል። በህፃናት ላይ ህፃናትን በመግደል በአቦርሽን በማስወረድ የሚያስጨንቅ ብዙ መንፈስ አለ። ያንን ግን ወገኖች የምንዋጋው ምኑ ጋ ነው ብትሉ እዛ ሰማያዊ ቦታ ላይ ሆነን ስንቆም እዛ ሰማያዊ ቦታ ላይ ሆነን አሜን ስፍራችንን ይዘን ስንዋጋ ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ጌታ ስሙ የተባረከ ይሁን። ሃሌሉያ። ይሄ ስፍራ ጌታ ሆይ ፔኒኤል ይሁንልን። ይሄ ስፍራ ጌታ ሆይ ፔኒኤል ይሁንልን። ሃሌሉያ። ኃይልን መገበያ ስፍራ ፔኒኤል ይሁን ጌታ። ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። ጌታ ስሙ የተባረከ ይሁን። ጌታ ስሙ የተባረከ ይሁን። አሜን። ሃሌሉያ። ወገኖቼ በዚህ በመንፈሳዊ ነገር ላይ ወገኖች ክህደት የሚባል ነገር የለም። መካድ የሚባል ነገር የለም። መካካድ የሚባል ነገር የለም። አሜን። ጴጥሮስ አንድ ጊዜ ጌታ ኢየሱስን አደረገው፣ ካደው። እኔ ይሄን ውጊያ አልፈልግም፣ እኔ ከአንተ ጋር ቆሜ እንደዚህ መዋጋት አልፈልግም፣ ይሄን ውጊያ አልፈልግም ብሎ በክህደት አደረገ፣ ጥሎ ሄደ። ውጊያውን እኮ ነው የሸሸው። ገና ያልተጀመረ ውጊያ ያ እኮ ደግሞ ገና እኮ የዳዴ ውጊያ ነው። ጌታ ኢየሱስ ግን በሱ ውስጥ ያለውን ሰማያዊ ጉልበት በሱ ውስጥ ያለውን ሰማያዊ ኃይል ያውቅ ስለነበረ ያንን የተረዳ ስለነበረ ግን ጌታ ኢየሱስ ግን ምን አደረገው? ምህረት አደረገለትና አሜን ጴጥሮስን ወደዛ ነገር አመጣው። ጌታ ስሙ የተባረከ ወደዛ ቦታ ላይ መለሰው። ከወደቀበት ቦታ ከደምና ከስጋው ጋር ከተማከረበት ቦታ አሜን የፍርሃትን ጓደኛው ካደረገበት ቦታ ከፍርሃት ጋር በተማከረበት ቦታ አሜን። በቃ ጴጥሮስ እዛ ጋር እንደዛ ነበር። ከፍርሃት ጋር ነበር የሚማከረው የተማከረው። እኔ ኢየሱስን አላም ነው ማረን ያላውቀውም እናያለን። ፍርሃት ምን ሆኖ ነበር ማለት ነው? ጓደኛ ሆኖ ፍርሃት። ይገርማችኋል፣ ፍርሃት ዋናው የሚመጣበት መንገድ የሚጠቀምበት ወይም ደግሞ ከበስተጀርባ የሚያደባበት መንገድ ደምና ስጋ። ለደምና ለስጋ ቅድሚያ በምትሰጡበት ጊዜ ከበስተኋላ ፍርሃት፣ ከዛ በኋላ ወዲያውኑ ፍርሃት ያንዣብባል። ከዛ በኋላ ፍርሃት ይመጣል። አቤት በቃ ልታጣ ነው እኮ ልታጭ እኮ ነው። በዚህ በኩልማ እንትን ካልክ እኮ በቃ መታመምህ ነው ወይ ደግሞ ምን ማት ነገር ይመጣል። በቃ ከእግዚአብሔር የዚህ በቃ ሚራክላዊ ከሆነው ከእግዚአብሔር ሐሳብ ከዚህ ሰማያዊ ከሆነው ከዚህ ከእግዚአብሔር ሐሳብ ምን ያደርግ ይፈለቀ ያወጣቸዋል ማለት ነው። ፍርሃት ዋናው ስራው ያ ነው። እኔ እንደው አሁን ለጊዜው ስም ደስተው ፍርሃት የደምና የስጋ የጎን ወንድም ነው። የጎን ወንድም ከጎን ቆሞ አይዞሻል አለው የሚል ወንድም ማለት ነው። ስለዚህ እግዚአብሔር ግን ያንን አይፈልግም።
ጴጥሮስ አሁን ያን የመጀመሪያው ነገር ምንድን ነው? ፈርቶ እኮ ነው። ፍርሃት ነው። ፍርሃት በቃ ምክንያቱም ከደምና ከስጋ ጋር ተማከረ። እኔ ምን በወጣኝ አለና እጁንና እግሩን አጣጥፎ ሊቀመጥ ማለት ነው። ከዛ በኋላ ግን እግዚአብሔር ግን ያንን የበለጠውን ያንን የሰማያዊውን ነገር ያንን የሰማያዊውን ራእይ ግን በሚገልጥለት ጊዜ ግን ጴጥሮስ ያን ጊዜ ወገኖች እንዳውም ከነበረው ድፍረት ሁሉ በላይ እጥፍ የሆነ ድፍረትን አግኝቶ በሰዎች ሁሉ ፊት ቦልድ ሆኖ እንኳን በመቆም ለመጀመሪያ ጊዜ ምናልባት ቁጥሩን ባልሳሳት አሜን እንግዲህ ወንዶች ብቻ ይመስሉኛል ከተቆጠሩበት ወደ 3000 የሚሆኑ ሰዎች ለመጀመሪያ ጊዜ ቆሞ ስለ ክርስቶስ ኢየሱስ በእምነት ምን ያለው የሰበከው የሱ ቃሉን እንትን ያለው ያኔ ጴጥሮስ ነው ማለት ነው። እናያለን ወደዛ ወደ ሰማያዊ ቦታ ላይ ወደዛ ወደ ሰማያዊ ፖዚሽን ላይ ምን አደረገው? መለሰው፣ ተመለሰ። ሪስቶሬሽን ማለት ሪስቶር አደረገ፣ ወደዛ መለሰው። ጌታ ስሙ የተባረከ ይሁን። ሃሌሉያ! ኢየሱስ ጌታ ነው ወገኖቼ። ዛሬ ያልተመለሰ ነገር ቢኖረን ዛሬ ይመለሳል። ጌታ ስሙ በቃ የመመለስ ፖቴንሻል አለ፣ የመመለስ ጉዳይ አለ፣ ይመለሳል። አልሰራ ያለ ነገር አለ ወይም ደግሞ አሜን ደህና ያልሆነ የመሰለን ነገር ተወሰደ ያልነው ነገር አለ። ያ ግን ወገኖቼ ሊመለስ ይችላል ማለት ነው። እንዴት? ወደ እግዚአብሔር መንፈስ ወደዛ ወደ ሰማያዊው መግዛት ችሎታ ላይ ወደዛ ስንመጣ ወደ ሰማያዊው ያገዛዝ ስርዓት ላይ ስንቀመጥ ያን ጊዜ ወገኖቼ እንደዛ ይሆናል። ጌታ ስሙ የተባረከ ይሁን። ሃሌሉያ! ኢየሱስ ጌታ ነው። አሜን። ዛሬ ይሄ የገዥነት መንፈስ በላያችን ላይ ይመጣል። ጌታ ስሙ ይባረክ። በላያችሁ ላይ ይሄ የገዥነት መንፈስ አሜን፣ የሚገዛ መንፈስ አሜን፣ በሰማይ ላይ የሚገዛ መንፈስ ይለቀቃል። ጌታ ስሙ የተባረከ ይሁን። ያን ጊዜ ከዛ ከአውቶሪቲው በተነሳ ከዛ ካለው ስልጣን በተነሳ ሃሌሉያ ኢየሱስ ጌታ ነው። አልሆን እንኳን ያሉ ነገሮች ሁሉ ምን ይሆናሉ? መመለስ ይጀምራሉ ማለት ነው። ጌታ ስሙ የተባረከ ይሁን። ሃሌሉያ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ ጌታን እናመሰግናለን። ሃሌሉያ ጌታን እናመሰግናለን። ስለዚህ ዛሬ ወገኖች እስኪ ወደ ቦታችን እንመለሳለን፣ ወደ ሰማያዊ ስፍራ። ስለዚህ እኔ በሰማያዊ ስፍራ ገዢ ነኝ ብላችሁ አስቡ። ጌታ ስሙ የተባረከ ይሁን። በዚህ በሰማያዊ ስፍራ የመግዛት ስርዓት ላይ በዛ ውስጥ ነኝ። ጌታ ስሙ የተባረከ ይሁን። በዛ ውስጥ ነው፣ በገዥነት ቦታችን ውስጥ ነው። ጌታ ስሙ የተባረከ ይሁን። ስለዚህ ጠላት አልለቅም እንኳን ብሎ እንደዚህ ጭብጥ አድርጎ የያዘውን ነገር እንኳን ፈልቅቀን ሁሉ ማስወጣት እንችላለን። ጌታ ስሙ የተባረከ ይሁን። በቃ ፈልቅቃችሁ ማስወጣት ትችላላችሁ። ጌታ ስሙ የተባረከ ይሁን። አንዳንድ ጊዜ በትንሽ ነገር ነው የሚያስፈራራን። አንዳንዴ በሲስተም ያስፈራራቸዋል። አንዳንዴ በስራ ቦታቸው ያስፈራራቸዋል። እኔ በዚህ ያለው ይላቸዋል። አንዳንዴ በሰው ውስጥ ሆኖ ልክ አለ አይደለ? ያ ሰው ይመስላችኋል እንጂ እኮ አክቱ ሁሉ የአጋንንት ሁሉ እኮ እንትን የአጋንንት ጭፍራዎች ስለሆኑ አንዳንድ ጊዜ የሱን አክት ማድረግ የሱን ነገር መናገር ይችሉበታል። ግን ወገኖቼ መልሱ ቀላል ነው፣ መፍትሄው ቀላል ነው። ምንም እኮ መጮህ አያስፈልጋችሁም። እንዲህ በለሆሳስ እንኳን ሆናችሁ በውስጣችሁ ብቻ እንኳን ብትጸልዩ ያ መንፈስ ይሰበራል፣ ያ መንፈስ ይወድቃል። ስትራቴጂው ያቀደው ዘዴ፣ ሴራው፣ ጥንስሱ ሁሉ ምን ይሆናል? ይወድቃል። አንዳንዴ ብዙ መጮህም እንዳውም የለብንም። ይገርማችሁ እውነት ማለት ጥሩ ነው። ግን በቃ አይሁዳውያን እኮ ሊገደሉ ባሉበት ጊዜ አስቴር ያለቻቸው ነገር ምንድን ነው? 3 ቀን ለእኔ ጹሙ፣ ጸልዩ። በቃ ጸጥ ብላችሁ ቤታችሁ ሂዱ። ምን በቃ ጹሙ፣ ጸልዩ፣ በለሆሳስ የሆነ ጸሎት አድርጉ። ዝም ብላችሁ እየጾማችሁ እየጸለያችሁ ቤታችሁ እየጾማችሁ እየጸለያችሁ ዝም ብላችሁ ስትሆኑ በቃ የሐማ ሴራ ይወድቃል ማለቷ እኮ
ልክ እንዳለችው ነው። ሃሌሉያ። ስለዚህ ወገኖች አገራችን በሰማይ ነው አይደለ? አገራችን በሰማይ ነው እና ይሄ አገራችን ወገኖች ምንም ሳንናገር እንኳን የምንጥልበት መንፈስና አሰራር ያለበት ሀገር ያለበት አገዛዝ ነው ማለት ነው። ጌታ ስሙ የተባረከ ነው እና እግዚአብሔር ወገኖቼ በዚህም በዚያም ጌታ ይመልሳል። ጌታ ስሙ የተባረከ ነው። ጌታ ባንናገር እንኳን ወገኖቼ፣ ነገር ግን ልባችሁን ከእግዚአብሔር ጋር ብቻ እንኳን አላይን ካደረጋችሁ፣ እንዲህ ያለ አላይን ማለት ምንድን ነው? መስመር ካስያዛችሁ፣ አላይንመንት የሚባል ነገር አለ። ምንድን ነው? መስመር ማስያዝ፣ ቀጥ ማድረግ፣ ያን ነገር ማስተካከል ማለት በቃ ያንን የልባችሁን ነገር ብቻ እንኳን ከእግዚአብሔር ጋር ካስተካከላችሁ ያ ራሱ ወገኖች መንፈሳዊ ውጊያ ነው። እሱ ራሱ በቂ የሆነ መንፈሳዊ ውጊያ ነው። ደንበኛ ጦር፣ ደንበኛ ሰይፍ ነው ወገኖች። እሱ ራሱ አላይንመንት ከእግዚአብሔር አጀንዳ ጋር መስተካከል፣ ከእግዚአብሔር አጀንዳ ጋር መያያዝ፣ ከእግዚአብሔር አጀንዳ ጋር መሆን፣ ከእግዚአብሔር ሐሳብ ጋር መሆን። ሃሌሉያ! ኢየሱስ ጌታ። አሜን። ከእግዚአብሔር ጋር አላይንድ በምትሆኑበት ጊዜ ያን ጊዜ ወገኖች ተፈጥሯችሁ ራሱ መቀየር ይጀምራል። ተቀየራላችሁ በቃ እና በቃ እግዚአብሔር አንዩዛሊ ምን ያህል አብሯችሁ እንዳለ እንኳን ምን ያህል አብሯችሁ ቅርብ እንደሆነ እንኳን መረዳት ጀምራላችሁ፣ ማስተዋል ጀምራላችሁ። የእግዚአብሔርን ድምፅ የእግዚአብሔርን ነገር ማስተዋል ጀምራላችሁ። አሜን። በቀላሉ ይገባችኋል ምን ነገር ማድረግ እንዳለባችሁ፣ ምን ነገር መስራት እንዳለባችሁ በቀላሉ ማወቅ ጀምራላችሁ። ጌታ ስሙ የተባረከ። ስለዚህ ስላልተናገር ነው አይደለም፣ ልባችንን ብቻ እንኳን ከእግዚአብሔር ጋር ካስተካከልን፣ አላይን ካደረግን፣ እንደዚህ አሬንጅ ካደረግን ወገር ትልቁ ስራ ተሰራ ማለት ነው። አስቴር ያደረገችው የመጀመሪያው ነገር እሱ ነው። ምን ሆነ? በንጉሱም ፊት በትይዩ ቆመች ይላል። በተክለ ሰውነቷም በንጉሱ ፊት ትይዩ ሆና ምን አደረገች? በትይዩ ሆና ቆመች ይላል። ምንም ያለ መዛነፍ፣ ትንሽ እንኳን ወደዚህ እንኳን አይደለም፣ ትንሽ ወደዛ እንኳን አይደለም፣ ትይዩ እንደዛ ነው። አሜን። ከእግዚአብሔር ጋር ትይዩ በምንሆንበት ጊዜ ምንድነው? ያ ነው ማለት ነው። ጌታ ስሙ የተባረከ። ሃሌሉያ። ስለዚህ ወገኖቼ ይሄ ነው እንግዲህ አገራችን፣ ይሄ ነው። አሜን። መንፈሳዊ አገራችን ወገኖች እንደዚህ አይነት አገር ነው። ጌታ ስሙ የተባረከ። ሃሌሉያ። ጌታ ስሙ የተባረከ። ምክንያቱም አገራችን በሰማይ ነው ይላል። ጌታ ስሙ የተባረከ እና በምንድን ነው የጀመርነው? በሰማይ ላይ መንገስ፣ በሰማይ ላይ መንገስ በሚል ጌታ ስሙ የተባረከ። ሃሌሉያ። ስለዚህ በሰማይ ላይ የመንገስ ወገኖች ችሎታ አለን። ጌታ ስሙ ይባረክ። አሜን። በሰማይ ላይ ያንን ስፍራችንን መቆጣጠር እንችላለን። ስፍራችንን መያዝ እንችላለን። ሃሌሉያ። አሜን። ጌታ ስሙ የተባረከ ይሁን። ሃሌሉያ። ኢየሱስ ጌታ ነው እና ጌታን እናመሰግናለን። እስኪ በዚህ ነገር ላይ ሆነን እንጸልያለን። ይህንን አውቶሪቲያችንን ጌታ ስሙ ይባረክ በመንፈሳዊ ዓለም ላይ እንገልጻለን። ወደ ቫይበር ይሄ ሊንኩን እንዴት ልላከው? ሩት ፈልጋ ነበረ። ወደ ቫይበር እንዴት ልላከው? እንዴ ያለኝ ሊንኩን ወደ እኮ ከዛ ከእንትኑ ላይ ኮፒ አድርገሽ ወደ ቫይበሩ ላይ እንትን አድርጊዋ። ኮፒ ኮስት ነው። እሺ ቆይ ልሞክር። አሜን።
አሜን። ጌታ ስሙ የተባረከ ይሁን። ሃሌሉያ ሃሌሉያ። ይሄ ስፍራ ጌታ ሆይ ጴኒኤል ይሁንልን። ይሄ ስፍራ ጌታ ሆይ ጴኒኤል ይሁንልን። በረከትን መቀበያ ስፍራ ጴኒኤል ይሁን ጌታ። ሃሌሉያ። ይህ ስፍራ ኢየሱስ ሆይ ጴኒኤል ይሁንልን። ይሄ ስፍራ ጌታ ሆይ ጴኒኤል ይሁንልን። ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በረከትን መቀበያ ስፍራ ጴኒኤል ይሁን ጌታ። አሜን። ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ምንም አይነት ጠላት የያዘውን ነገር አሁን በዚህ ሰዓት እናስለቅቃለን በጌታ በኢየሱስ ክርስቶስ ስም። ሃሌሉያ። ወገኖቼ የእግዚአብሔር ቃል እንደሚለው የልመናዬን ድምፅ ሰምቶልኛልና ነው አለ ያለው። የልመናዬን ድምፅ ሰምቶልኛልና ጌታ ስሙ የተባረከ ይሁን። ስለዚህ ወገኖች እግዚአብሔር ለምነውን ነገር ይሰማል። እግዚአብሔር አሜን ሃሌ ምን ለምነውን ነገር ይሰጣል። ጌታ ስሙ የተባረከ ይሁን። ሃሌሉያ አሜን። አንዳንድ ጊዜ ይህን ሁሉ ቃል የምንናገርበት ምክንያቱ ምን መሰላችሁ? እግዚአብሔር መንፈሳችሁ ምን ያደርገዋል መሰለ? ወደ ላይ ከፍ ያደርገዋል። አሜን ሃሌሉያ። በቃሉ ኃይል ቃል ለምንድን ነው የሚያስፈልገው እና የሚመጣበት? መንፈሳችሁን ወደ ላይ ምን ለማድረግ? ከፍ ለማድረግ ነው። በጣም የሚያስፈልገው ነገር ለዛ ነው። መንፈሳችን ወደ ላይ በእምነት ይወጣል። በእምነት ወደ ላይ ትወጣለች እናያለን። ወደ ላይ ይወጣል። ወደ ላይ ከዛ በኋላ ልክ እግዚአብሔር ካለበት ነገር ጋር ያን ጊዜ መገናኘት ስንጀምር ያኔ መልስ ማለት ያ መልስ ይመጣል ማለት እናያለን። ሃሌሉያ መልስ መጣ ማለት ለዛ ነው ቃሉ የሚያስፈልግም። ብዙ ጊዜ ቃሉ የሚነገረው ምን የሚለው ለዛ የእግዚአብሔር ቃል ምን ይላል መሰላችሁ? የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ከየት ነው ይላል? ከእግዚአብሔር ዘንድ። ይሄ የልብ መዘጋጀት ከማን ነው ይላል? ከሰው ነው። ልባችንን ያዘጋጀዋል ጌታ። ምን የምላስ መልሱ እንዲመጣ ማለት ነው። አሁን ምን መሰላችሁ? የእግዚአብሔር ምላስ እዚህ ጋር ነው ያለው። የኛ ልብ አሁን እዚህ ጋር ነው አይደለ? ቃሉ ነው ያንን ልብ ይዞት ወደ ላይ የሚወጣው። ልባችን ይዞት ወደ ላይ ይወጣል። ሃሌሉያ! ልክ ወደ ላይ ይወጣል። ያን ጊዜ ምላሱና ልቡ ሲገናኙ መልስ የሚባል ነገር ይመጣል ማለት የእግዚአብሔር መልስ። ጌታ ስሙ የተባረከ። አንዳንድ ጊዜ ደግሞ አንዳንድ ክርስቲያኖች ምን አሉ መሰላችሁ? በጣም ጠንካራና ኃይለኛ በጌታ ፊት የተጉም፣ አንዳንድ ጊዜ ደግሞ ብልጠትም ደግሞ ያስፈልጋል። ከእግዚአብሔር ጋር ዝግጅታቸውን ይጨርሳሉ እናያለን። ከእግዚአብሔር ጋር ዝግጅታቸውን ጨርሰው ከዛ በኋላ ልክ ለምሳሌ ሲመጡ ምን ይሆን? መልሱ በቃ ይመጣል ማለት ልባቸው ተዘጋጅተዋል። በቃ ከታች ወደ ላይ መውጣት አያስፈልጋቸው፣ ኦልሬዲ ተዘጋጅተዋል። ከዛ ልክ በሚመጣው በአንድ ቃል ብቻ የመልሱ ከሰማይ ላይ ይመጣል፣ መልሱን ያገኛሉ ማለት ነው። ያንን ነገር መልሱን ያገኛሉ። ለዚህ ነው ዝግጅት ደግሞ የሚያስፈልገን። ባለንበት ቦታ ላይ ሃሌሉያ እያለን በዝማሬ በመዘመር ጌታን ከፍ እያደረግነው ውስጣችንን አላለ ወደዛ ወደ ሉዓላዊነት መንፈስ ልዕልና ወዳለ ወደዛ የእግዚአብሔር መንፈስ ከፍ እያደረግነው ስንመጣ ያን ጊዜ ለሰይ ወደዚያ አይነት ቦታ ስንመጣ ወይ ወደ ጉባኤ ስንመጣ ቃሉ ያን ጊዜ ይመጣል። ያ የተለቀቀው ቃል ምላስ ነው። ምላሱ ልክ ልቡን የተዘጋጀውን ልብ ሲነካ መልስ ይመጣል። ያን ጊዜ ያልወለደች ትወልዳለች። ጌታ ስሙ የተባረከ። አሜን። ያን ጊዜ ራእዩዋ ባዶ ከንቱ የሆነባት ራእዩዋ ሁሉም ያደርጋል፣ ህይወትን ይዘራል ማለት ነው። ጌታ ስሙ የተባረከ ይሁን። ሐና እንደዛ ነበር የምታደርገው።
አሜን። ሐና አሜን በጌታ ፊት ሆና ምን በለሆሳስ በቃ በእግዚአብሔር ፊት ምላሷን ብቻ ያንቀሳቀሰች አሜን ከንፈሯን ብቻ እንኳን እያንቀሳቀሰች ለጌታ ትናገር ልቧ ታዘጋጅ ነበር። አንድ ጊዜ ላይ ግን የእግዚአብሔር ምን አለ የእግዚአብሔር መልስ መጣላት። አሜን። ለዚህ ነው የልብ መዘጋጀት ከማን ነው? ከሰው ነው። ስለዚህ ቃሉ የሚያስፈልገን ልባችን እንዲዘጋጅ ነው። ሃሌሉያ። ልባችሁን ወደ ላይ ከፍ ያደርገዋል። ልባችሁ ወደ ላይ ይወጣል። ጌታ ስሙ ይባረክ። ሃሌሉያ። ኢየሱስ ጌታ ነው። ያን ጊዜ እግዚአብሔር ካለበት ቦታ ጋር ይገናኛል። ጌታ ስሙ ይባረክ። ሃሌሉያ። ያን ጊዜ መልሳችን ይሆናል ማለት ነው። ጌታ ስሙ የተባረከ። የምላስ መልስ ከእግዚአብሔር ዘንድ የሆነው መልስ ይለቀቃል። ይሄ ነው ወገኖች ምን የሚባለው ሚራክል ማለት ይሄ ነው፣ ወይም ደግሞ ሱፐርናቹራል ፓወር። አሜን። በቃ በዚህ በናቹራሉ ዓለም በዚህ እኛ በምናውቀው በናቹራሉ ዓለም የማይሆን ነገር ማለት ነው። ሊሆን ይችላል ተብሎ የማይገመት ነገር አንድ እጅ በመጫን ትቀበላላ ይመጣል ማለት ነው። ከእግዚአብሔር የሆነ አንድ ቃል ሲመጣ ይሆናል ማለት ነው። ያ መቶ አለቃው ልጁ በታመመች ጊዜ ምን በቃ ናቹራል ምንድን ነው? ናቹራል ልጄ ታማለች ትሞታለች ነው። ወይም ደግሞ እስኪ ሐኪም ቤት እንውሰዳት ትድን ይሆናል እስኪ እና ከዛ በኋላ ወይ መርፌ ሰጧት ወይ መድኃኒት ሰጧታል፣ አንቲባዮቲክ ምን እየተባለ ይሰጣታል። ከተረፈች ተረፈች ነው፣ ካልተረፈች ናቹራሉ ያ ነው። ግን አሁን ግን የሆነው ነገር ምንድን ነው? በእውነት በቃ አይደለ ለየት ባለው በልቀት መንፈስ ጌታ ኢየሱስ መጣና ምን አለ? አንተ ከቤቴ ታዛ ስር መግባት አይገባም፣ እዚህ ብቻ ቃል ተናገር ሲለው ልጅቷ በዛ ባለችበት ቦታ በዛ ሰዓት ላይ ሰዓቱን ሲያስቡት በዛ ሰዓት ላይ ያቺ ብላቴና ተፈወሰች። ተፈወሰ፣ ብላቴናው ቆመ። እና ይሄ መቶ አለቃ ምን አይነት ነበር ማለት ነው? የተዘጋጀ መቶ አለቃ ነው። ልቡን አዘጋጅቶ የጨረሰ መቶ አለቃ ነው። በቃሉ ኦልሬዲ ወደ ላይ ሊፍት ሆኖ ያለቀ የጨረሰ ነው። ወገኖቼ እንደዚህ አይነት የጨረሰ ሰው ያገኛል። ጌታ እስክንጨርስ ነው የሚጠብቀው። ወገኖቼ እውነት ነው። የእግዚአብሔር ቃል ይላል ላለው ይሰጠዋል ይጨመርለታል ይላል። ምን መሰላችሁ? ሲኖራችሁ ውስጣችሁ ብዛቱ ሲኖራችሁ ያን ጊዜ የእግዚአብሔር ነገር በዛ ላይ ይጨመራል ማለት ነው። የእግዚአብሔር ነገር በዛ ላይ ይመጣል። እንዲያውም አንዳንዴ የማይንድ አስተምሮ ያለ ሰዎች the law of attraction ይሉታል፣ ወይም ደግሞ አንድን ነገር ይስባል ይሉታል። እና ወገኖች ነገር ግን ባዶአችን ብንሆን ግን ገና ከታች እንትን ብለን እስክንነሳ ድረስ ያ ነገር ወይ በሌላ ይወሰዳል ወይ ለሌላ ለሚጠቅመው ነገር የሆነና ያልቃል። ጌታ ስሙ ተባረከ። ለዚህ ነው ማን እንደሆነ ያዕቆብ ይመስለኛል ምን አለ? እግዚአብሔርን መምሰል አሁን ላለውና ወደፊትም ለሚኖረው ዓለም ይጠቅማል። እግዚአብሔርን መምሰል እግዚአብሔርን መምሰል። ሃሌሉያ። ጌታ ስሙ የተባረከ ይሁን። ሃሌሉያ። ጌታን እናመሰግናለን። ሃሌሉያ። ስለዚህ ወገኖቼ እስኪ በዚህ መንፈስ እንሆንና እንደዛ እንጸልያለን። ጌታ ስሙ የተባረከ ይሁን። ሃሌሉያ። የጀመርንበት ነገር እንግዲህ ምንድን ነው? በሰማያዊ ስፍራ ላይ መንገስ በሚል ነው። ጌታ ስሙ ይባረክ። በእውነት ይሄ ቃል የተሰጠኝ ቅድም ነው በቃ እና
በሰማያዊ ስፍራ መንገስ። ኢየሱስ ጌታ ነው። አሁን ወደዚህ ስፍራ በምትመጡበት በሰማያዊ ስፍራ ነግሳችኋል። ጌታ ስሙ የተባረከ። በሰማያዊ ስፍራ ነግሰናል ወገኖች። እንደ በደንብ አይናችን ተከፍቶ አሁን ብዙ ቴክኖሎጂዎች አሉ። እንደው እነኛ ቢያሳዩን ጥሩ ነበር። ግን ከዛ የበለጠ ደግሞ ቴክኖሎጂ አለን። የመንፈሳዊ ዓለም ቴክኖሎጂ በመንፈሳዊው ዓለም ማየት ማለት ነው። እግዚአብሔር ስሙ የተባረከ ነው። በዓለም ብዙ የተለያየ ነገር ቢመጣም ነገር ግን ያን የእግዚአብሔርን ነገር ግን የሚያስለቅቀን የለም። ጌታ ስሙ የተባረከ። የእግዚአብሔር ነገር የኛ ኦሪጂናል ጉዳያችን፣ የእግዚአብሔር ኦሪጂናል ነገራችን። ጌታ ስሙ የተባረከ ይሁን። ሃሌሉያ። ኢየሱስ ጌታ ነው። እንደዛ ሆኖ ብናየው ምናልባት በዛ በሰማያዊ ስፍራ ላይ በቃ ተቀምጠን ቦታችንን ይዘን በእንቁ አምረን ተሸልመን እንደዛ ነው ማለት ነው የምናየው። የከበረ ስፍራ ነው። ከፍ ያለ ስፍራ ነው። ጌታ ስሙ የተባረከ ይሁን። ግን የደምና ስጋ ምክር ግን ምን ይላቸዋል? በቃ ደምና ስጋ ቅድም እንዳልነው ምንድነው? ታናሽ እንትን ነው። ታናሽ ወንድም እንዲያውም ይወደዳል። ግን ታናሽ እንትን በለው በቃ ቦታው ታናሽ ወንድም አይነት ነው። ታች ነው፣ ዝቅ ያለ ነው። እና ለዚህ ነው ጳውሎስ ምን አለ? እኔ ከደምና ከስጋ ጋር አልማከርም አለ። ከደምና እግዚአብሔር ይህን ነገር ሲገልጥልኝ እኔ ከደምና ከስጋ ጋር አልተማከርም። እንዲያው በቃ በደንብ ለማስረገጥ ይመስለኛል እኔ ጳውሎስ እንደዛ ያለው በደንብ እንዲያውቁለት። አንዳንድ ጊዜ ለማስረገጥ ሲባል ፈርሙ ይባላል፣ ይፈረማል። እንደዛ ፊርማ ነገር ነው ይመስለኛል። በቃ እዛ እኔ እግዚአብሔር በቃ ይሄን ነገር ሲገልጥልኝ እኔ ከደምና ከስጋ ጋር አልተማከርም። ፈረመ። አለቀ። አላነጥም። አልተማከርኩም ሲል አልማከርም ማለት ነው። ወደፊትም ቢሆን አልማከርም። አቤት እንደዚህ የወሰነ ሰው ወገኖቼ! አቤት ምን አይነቱን በቃ የሰማያዊውን ነገር ያይ ይሆን ወገኖቼ! እንደዚህ የጨከነ ሰው በቃ ምን አይነቱን የሰማያዊውን ነገር የሰማያዊውን ራእይ ይመለከት። ሃሌሉያ! ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ጌታ ነው። ጌታ ስሙ የተባረከ ይሁን። ሃሌሉያ! ስለዚህ ይሄ ስፍራ በእውነት እንደዘመር ነው ምን ይላል? ይሄ ስፍራ ጌታ ሆይ በኒኤል ይሄ ስፍራ ጌታ ሆይ በኒኤል ሃሌሉያ! ሃሌሉያ! ማስተዋልን መቀበያ ስፍራ በኒኤል በረከትን መቀበያ ስፍራ በኒኤል ሃሌሉያ! 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 ይሄ ስፍራ ጌታ ሆይ በኒኤል ሸያ ሃሌሉያ! ሃሌሉያ! ይሄ ስፍራ ጌታ ሆይ በኒኤል ፈውሳችንን መቀበያ ስፍራ አሜን። ሃሌሉያ! ሰማያዊ ራእያችን መቀበያ ስፍራ ሃሌሉያ! ሰማያዊ በረከታችን መቀበያ ስፍራ ሃሌሉያ! የድል ስፍራ ሃሌሉያ! በድል የምንመላለስበት ሃሌሉያ! የድል ስፍራ ሃሌሉያ! ሃሌሉያ! ኢየሱስ ጌታ ነው። ሃሌሉያ! ሃሌሉያ! የድል ስፍራችን ይሁን። ሃሌሉያ! በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ በዚህ ስፍራ ላይ እንቀመጣለን። በዚህ የከበረ ቦታ ላይ እንቀመጣለን። ሃሌሉያ! በዚህ የከበረ ቦታ ላይ በሰማያዊው ስፍራ ላይ እግዚአብሔር በዚህ በሰማያዊው ስፍራ ላይ ነግሰናል። ጌታ ስሙ የተባረከ ይሁን። ሃሌሉያ! በጌታ በኢየሱስ ክርስቶስ ስም የክብር ጸዳል ያብራ። እግዚአብሔር አባት ሆይ ጠላታችንን በዚህ ስፍራ ሆነን እንዋጋለን። እግዚአብሔር የዘላለም ቅዱስ እነሆ የውጊያው መሪ የሆነው እግዚአብሔር ሆይ ልጅ ኢየሱስ ለዚህ ለጦርነት ጀግናው ልጅ ለዚህ ለጦርነት ወጥቷልና በጌታ በኢየሱስ ክርስቶስ ስም ሰልፉን እግዚአብሔር አባት ሆይ አንተ እንድትመራ በኢየሱስ ክርስቶስ ስም እንጸልያለን።
እግዚአብሔር ውጊያችን ሁሉ አንተ ተዋጋ እግዚአብሔር አባት ሆይ በቤተሰቦቻችን ያለውን ውጊያ አንተ ተዋጋ እግዚአብሔር ሆይ ቅጥሩን አፍርስ ጌታና አምላክ ሆይ ጠላት የሰራው ቅጥር ጠላት እግዚአብሔር አባት ሆይ ያበጀው ቅጥር ጠላት ያበጀው የክፋት ቅጥር የክፋት ሰንሰለት ሁሉ በጌታ በኢየሱስ ክርስቶስ ስም የተበጣጠሰ እንዲሆን ጸልያለሁ እግዚአብሔር የዘላለም ቅዱስ ማዳን ያንተ ብዙ ነውና ጌታና አምላክ ሆይ በጌታ በኢየሱስ ክርስቶስ ስም በዙሪያችን የሚደረጉ ምንም አይነት የሴራ መናፍስቶች በናዝሬቱ በኢየሱስ ክርስቶስ ገለበጠ ይሁን የሴራ መንፈስ ይገልበጥ የሴራ መንፈስ የተገለበጠ ይሁን እግዚአብሔር አባቶ በእኛ ላይ የሚያደባ በህዝባችን ላይ የሚያደባ በቤተሰቦቻችን ላይ የሚያደባ የሴራ መንፈስ አሁን የተገለበጠ ይሁን የሴራ መንፈስ ተገልብጧል የሴራ መንፈስ በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ስም የምታሰር ጠላት ያጋንንት አሰራር በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ፈጽሞ ለቃችሁ እንድትሄዱ እናዛችኋለን የክፋት ኃይላት ይህ ስፍራ ይህ ሰማያዊ ቦታ የኛ ቦታ ነው ይህ ሰማያዊ ስፍራ የኛ ስፍራ የኛ ክልል ነው በጌታ በኢየሱስ ክርስቶስ ስም በዚህ ክልል ላይ ልትሰለጥን አትችልም በናዝሬቱ በኢየሱስ ስም በናዝሬቱ በኢየሱስ ስም ሐሳባችሁና ዕቅዳችሁ ሁሉ የመከነ ይሁን በጌታ በኢየሱስ ስም ሐሳብና ዕቅድ ሁሉ የመከነ እንዲሆን ጸልያለሁ ሃሌሉያ በጌታ በኢየሱስ ክርስቶስ ስም ፍረስ በወገኖቼ ዙሪያ የምታደባ የደባ መንፈስ በጌታ በኢየሱስ ክርስቶስ በሕይወታቸው ዙሪያ የምታደባ በጌታ በኢየሱስ በቤተሰባቸው ዙሪያ የምታደባ በጌታ በኢየሱስ ክርስቶስ ስም እንድትለቅ አዝሃለሁ ልቀቅ በጌታ በኢየሱስ ክርስቶስ ልቀቅ በኢየሱስ ክርስቶስ በበሽታ የምትመሰል የጠላት አሰራር በጌታ በኢየሱስ ክርስቶስ ስም ልቀቅ በኢየሱስ ክርስቶስ የደብተራ መንፈስ በጌታ በኢየሱስ ስም የምትመለክ የምትደገም የጨለማው አሰራርና መንፈስ በጌታ በኢየሱስ ክርስቶስ ስም እንድትለቅ አዝሃለሁ በኢየሱስ ክርስቶስ የወገኖቼን መልካምነት የምትቋቋም መንፈስ በጌታ በኢየሱስ ክርስቶስ ኤክሰለንሳቸውን የምትቋቋም የጠላት አሰራር በጌታ በኢየሱስ ክርስቶስ ስም ልቀቅ የህይወትን ኤክሰለንስ የምትቋቋም በጌታ በኢየሱስ ክርስቶስ ስም ልቀቅ የጤናን ኤክሰለንስ የምትቋቋም በኢየሱስ ክርስቶስ ስም ልቀቅ ልቀቅ በጌታ በኢየሱስ ልቀቅ በጌታ በኢየሱስ በጌታ በኢየሱስ በጌታ በኢየሱስ ሃሌሉያ በጌታ በኢየሱስ ልቀቅ ልቀቅ በናዝሬቱ በኢየሱስ ክርስቶስ ሰውነታችን ለእግዚአብሔር እንደሚገባ እንዲሆን የማትወድ የጠላት አሰራር ሰውነታችሁን ለእግዚአብሔር ቅዱስና ሕያው መስዋዕት አድርጋችሁ ታቀርቡት ዘንድ እግዚአብሔር ርኅራኄ ለምናችኋለሁ ተብሎ እንደተጻፈ ሰውነታችን ለእግዚአብሔር እንዲመች የማታደርግ የጠላት አሰራር ሰውነታችንን ባልሆነ ስፍራ የምታስቀምጥ በሰማያዊ ስፍራ ሳይሆን ነገር ግን በሌላ ስፍራ የምታስቀምጥ በተለያዩ ሐሳቦች የምትሞላ የክፋት ኃይልና መንፈስ ሰውነታችንን ስጋችንን ሕይወታችንን የምትገዳደር የጨለማው አሰራር በጌታ በኢየሱስ ክርስቶስ ስም እንድትፈርሱ አዛችኋለሁ እጅጋችሁ ሁሉ በናዝሬቱ በኢየሱስ ክርስቶስ ስም ይፍረስ በኢየሱስ ስም ደባ ይፍረስ እቅድ በኢየሱስ ክርስቶስ ስም ይፍረስ ፍረሱ በጌታ በኢየሱስ ክርስቶስ ሃሌሉያ እግዚአብሔር ሆይ ካንተ ዘንድ የሆነው ልዩ መንፈስ እንዲለቀቅልን በኢየሱስ ስም ኃይል ይሁን ልዩ ኃይል ይለቀቅልን እግዚአብሔር ሆይ ሕይወትን የሚያበረታ ያንተ ኃይል ይለቀቃል ሃሌሉያ አሜን አሜን አእምሮን የሚያበራው ያንተ ብርሃን እግዚአብሔር ያ ኤክሰለንት የሆነው መንፈስ እንዲለቀቅ ጌታው በኢየሱስ ክርስቶስ አሜን ሃሌሉያ ያ ፓራባጋስ አባቴ እንደሚገባ እንድናስብ የሚያደርግ ያ መንፈስ አሜን እግዚአብሔር በሳይንስ
በተለያየ አይነት መልክ እንድናድግ እንኳን እግዚአብሔር የሚያደርገው መንፈስ ይለቀቅልን። ልጆቻችን፣ ዘሮቻችን እግዚአብሔር አባቱ በዚህ የሚባረኩበት ያ መንፈስ እንዲለቀቅ ጌታ በኢየሱስ ክርስቶስ ስም ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በኢየሱስ ክርስቶስ ስም ጸልያለሁ። በኢየሱስ ክርስቶስ ስም ጸልያለሁ። በኢየሱስ ስም ፈውስ አሁን የጀርባ ፈውስ ይለቀቅ። የጀርባ ፈውስ ይለቀቅ። ኤክሰለንት የሆነው ያንተ መንፈስ ይለቀቅ። ኤክሰለንት የሆነው ያንተ መንፈስ ኤክሰለንት የሆነው ያንተ መንፈስ ይለቀቅ። ኤክሰለንት የሆነው ያንተ መንፈስ ሸያ ኤክሰለንት የሆነው እስኪ ኤክሰለንት መንፈስ ልቀቅልኝ። ኤክሰለንት መንፈስ በእውነት ኤክሰለንት መንፈስ ልቀቅልኝ። ሃሌሉያ 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 የሆነ ነገር እየሆነ እየተደረገ ነው ያለው። ሃሌሉያ 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 ሄይ 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 ሃሌሉያ በኢየሱስ ክርስቶስ ብላቴና ፈውስ። በኢየሱስ ብላቴናይቱን ፈውስ። በኢየሱስ ብላቴናይቱን ፈውስ። ብላቴናዋ ትፈውስ። ብላቴናዋ ትፈውስ። በኢየሱስ በኢየሱስ ቆማት ሂድ። በኢየሱስ በእግሯ ሂድ። በኢየሱስ በኢየሱስ ክርስቶስ ሃሌሉያ ሃሌሉያ ያ ኤክሰለንት መንፈስ ይለቀቅ። ያ ሰዎች ሁሉ ሲፈውስ የነበረው በልቀት የተገለጠው መንፈስ፣ በኃይል የተገለጠው መንፈስ ሃሌሉያ ማንም የማይችለው መንፈስ፣ ማንም የማይቋቋመው መንፈስ ነው ወገኖቼ። ሃሌሉያ ሃሌሉያ አቤት 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 አቤት። ሰዎች ወገኖች በዚህ በልቀት መንፈስ ሲሞሉ አያለሁ በእውነት ሃሌሉያ። የልቀት መንፈስ በዙሪያቸው ሲሞላ ሃሌሉያ። የልቀት መንፈስ ዙሪያቸው ሙላ ሃሌሉያ። የምታስልቅ መንፈስ ከሌሎች ትሻላለች፣ ከእሷ ትሻላለች፣ ከእሱ ይሻላል ተብሎ የሚያስመርጥ መንፈስ፣ የሚመረጥበት መንፈስ፣ የሚመርጥ መንፈስ፣ የሚያስልቅ መንፈስ በዚህ ቦታ ላይ በዚህ ስፍራ ላይ የሚያስቀምጥ የሚያስቀምጥ መንፈስ ሃሌሉያ ሃሌሉያ። እንዲሁ ዝም ብላ ትፈወሳላችሁ። ሃሌሉያ ጌታ ስሙ የተባረከ ሃሌሉያ። ጌታ ስሙ ይባረክ። ሃሌሉያ ጌታ ስሙ ይባረክ። ሃሌሉያ ሃሌሉያ ጌታ ስሙ ይባረክ። ሃሌሉያ ኢየሱስ ጌታ ኢየሱስ ጌታ ነው። ኢየሱስ ጌታ በእውነት ሌሎች እንኳን በሌላ ስፍራም እንኳን ያሉ መንፈሱ በልቀት መንፈሱ ይነካሉ። ኤክሰለንት በሆነው መንፈስ ዋው ኢየሱስ ጌታ ነው። ሌሎችን የሚነካው መንፈስ፣ አዲስን ነገር የሚያደርገው መንፈስ፣ እነሆ አዲስን ነገር አደርጋለሁ ያለ መንፈስ፣ አዲስን ነገር የሚያደርግ መንፈስ፣ የክብር መንፈስ፣ የኃይል መንፈስ ጌታው እናመሰግናለን። በእውነት ጌታ ለዘላለም ስለነካህን እናመሰግናለን። ለዘላለም ስለነካህን ተመስገን። እግዚአብሔር ጠላታችን ጌታ ሆይ እድል ፈንታ ስለማይኖረው ጌታው እናመሰግናለን። ሃሌሉያ እግዚአብሔር ሆይ ተመስገን። እናመሰግናለን እናመሰግናለን። ሃሌሉያ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ ጌታ ስሙ የተባረከ ይሁን። ሃሌሉያ ጌታ ስሙ የተባረከ ይሁን። ሃሌሉያ ሃሌሉያ ኢየሱስ ጌታ